በእናትሽ በፈጣሪ በቃ ይሄ ነገር ይቅርብን ስልሽ ለምንድን ነው ማሰሚኝ? በዚህ ካጠገቤ ዞር በይ እሺ። ካለበለዚያ ግን አንቺን ራሱ አስቀይምሻለሁ። በጣሪ እኔ ግን ምን አይነት እድል ነው ያለኝ? በእናትህ ፊዮሪ የኔ ናት የኔ ቆንጆ፣ በእናትሽ ይሄ ነገር ይቅርብሽ። ይኸውልሽ ፊዮሪ ብትሞቺም ጣጣ ነው ብትገይም ጣጣ ነው የሚሆነው። ደንባሪ ዝም በይ ብዬሻለሁ፣ ዝም በይ። ኧረ አራዳ ልጆች በስድስት መፍታት እየቻለ ለምን እንጣላለን? በቃ አራዳ ፍቱ በቃ። ይኸውልሽ ቱቻዬ የኔ ናት፣ ይሄ ነገር ቢቀርብሽ ነው እሺ የሚሻለው። አንቺ እስስት ዞር በይ ከፊታችን። ምን ማንን ነው እስስት ያልኩሽ? አንቺን ነው እስስት ያልኩሽ። አንዴ ሴጣን አንዴ ሰው የሆንሽ የምታስቸግሪ እስስት አይደለሽ? ሴትዮ ብንከባበር አይሻልም? ስሜ ይላል። ከዚህ በላይ መልስ አትስጫት እሺ። በሰጣት እና ባሽ ልታመጪ ነው? ያለበለዚያማ እደፍቅሻለሁ። ማ አንቺ ነሽ ነው የምትደፍቂኝ? የዛረዛ በእናትሽ ታስጠላ። በእናታችሁ አንቺ ቆይ ማን አባሽ ስለሆንሽ ነው እሷን የምትናገረው? አንተ ራሱ ማን ነው ምን አባሽ የምትለው? ብቻ ቡሻ ለሄለን እያገዝክ እንዳይሆን። አዎ እያገዝኩ ነው። አንተ ምን ነው የምትወረው? ፒያራችን እኮ አስቀያሚ እያለች ቢሆንስ በመሀላቸው ገብተህ ምን አባሽ ትላታለህ እንዴ? ኧረ እናንተ ልጆች በእናታችሁ ቆይ ለምን ስነ ስርዓት አትይዙ? ሁላችሁም ከመሀላችሁ ውጡ። አይ ፊዮሪ እንደሱማ አናደርግም። ሄለን ነይ እሺ ውጪ። ነይ ሄዋን እናንተ ለምን አትረጋጉ? ምን ይሆናል? ቤዛ እናንተ ዞር በሉ። ቆይ እናንተ ተረጋጉ እንጂ ምን እየሆናችሁ ነው? ጭራሽ እኮ ነገሩን የግሩፕ ጸብ አደረጋችሁት። ቤዛ ከመሀላችን ውጪ እሺ። ሰሚኛለሽ ቱቻ ትገይኛለሽ እንጂ መቼም ነው ማለት ውጪ ተባልሽ አይደል እንዴ? አለበለዚያ ከአንቺ ነው የምጀምረው። እሺ ጀምሪ፣ የፈለግሽን አግኝ እንጂ አልወጣም። ስሚ ቤዛ አሁን ስነ ስርዓትሽን ይዘሽ ከዚህ ውጪ። ብቻ አስቀያሚ የተናገረች ነገር ነው ከማከላችሁ ውጪ። አንቺ ጀነዝ የሚነገርሽ ነገር ወንድ ነህ ከወንድ ነህ ማ አንተ እኔ እሷን ስለተናገርኳት ነኝ። አዎ ሄለን እስከተናገርካት ድረስ እናገራለሁ። የእናንተ ተካራ መሰማበት ሰዓት የለም። ዞር በል እባክህ። ምድረ ጫጩት ገና ከዚህ በላይ ባላናክሳችሁ ነው የጸጋ አይደለም። እስቲ ለትውስታ እንዲሆናችሁ ቆንጆ ቪዲዮ ልቅረጻችሁ። ሰላም ጤና ይስጥልን። ውድና የተከበራችሁ የቻናላችን ቤተሰቦች እንኳን ወደ ቻናል በሰላም መጣችሁ። ወደ ቻናል ስትመጡ ላይክ፣ ኮሜንት፣ ሰብስክራይብ፣ ሼር እያደረጋችሁ ለቤቱ አዲስ የሆናችሁ ደግሞ የደወል ምልክቷን በመጫን ቤተሰብ ይሁኑ። እንግዲህ መግቢያ ቪዲዮ ላይ እንዳያችሁት የትናንትናው የአፍላ ፍቅር ክፍል 119 ላይ ይህን ይመስል ነበር። መግቢያው ላይ እንግዲህ ሁላቸውም በቡድን ማናት ፊዮሪና ቹቻ ነበሩ። ያው ሊጋጠሙ ውሳኔ ላይ ደርሰው ቦታ የተቀጣጠሩት፣ ነገር ግን ጓደኞቻቸው ይሄም አይሆንም በማለት መጀመሪያ ይህን ነገር ስትሰማ ደንባሪት ወይም ሂዋን ለሚኪ ትናገራለች። ሚኪና ሂዋን በሩጫ ይሄዳሉ ወደዛው። ከዛኛው ቡድን ደግሞ ሄሉና አቡሻ እንግዲህ ተሰብስበው ወደ የሚጋጠሙበት ቦታ ሄደዋል። እኔ ሲጋጠሙ ሳቄ። እንግዲህ ይሄ ሁሉ የማን ስራ ነው? የጽጌ ስራ ነው። ጽጌ ናት ይሄን ሁሉ ጸብ ያመጣችው ማለት ነው። አንዳንዴ በሚዋደዱ ሰዎች ላይ ነገረኛ ሰው ካለ ለማጣላት ትንሽ ይበቃልና እንግዲህ በፊት ጊዜ ፊዮሪ እጇን ሰብራት ነበረ ቹቻን ማለት ነው። ከኋላ ይዛ ያኔ ደብድባት ነበረ። ከዛም ሰብራት በኋላ ላይ ተጸጽታ ልብስ አጣቢ ሆና እንደዚህ ነበር፣ ለምን ነው በዚህ እጇ እንደዚህ ሆንሽ ብለው እሷን ራሱ ልብስ አሳጥበዋታል ፊዮሪን ማለት ነው። ከዛ ይቅርታ ብላ ላደረገችላት ውለታ ብዙ ነገር ግን አሁን ላይ ደግሞ ቅዱስ ቡድኗ ነው ለእሷ ያን ሰዓት ቅዱስ እነዛ የጽጌ የላከቻቸው ጋርድ ሊደበድቧት ሲሉ ሁለቱም በመደብደብ ነበረ አስተኝተዋቸው የሄዱት። ነገር ግን አሁን ቅዱስ በመደብደቡ ኩፍኛ ቀስቴ በመደብደቡ በጣም ተናዳለች። ሁለተኛ እንግዲህ ማን ነው እሷም በአንቺ የተነሳ ነው ይሄንን ያደረገው በማለት ነው እንግዲህ እየተፋለመች ያለችው
ፊዮሪ ማለት ነው። እንግዲህ አሁን ላይ መምህሯን በመናገር ማን ነው ቡቸራ ይዞ በመምጣት እንደዚህ ሊገላግሏቸው ችለዋል ማለት ነው። መጀመሪያ ፊዮሪና ቹቻ ነበሩ። ነገር ግን ሁሉም በቡድን እንግዲህ ሁሉም ፍቅረኛው የሚኪ ፍቅረኛ ሂዋን ነች። ሂዋንን ሲናገሩበት እሱም ወደ ሄሉ ጋር ሲጮህ ሄሉን ለምን ትናገራለህ በማለት አቡሽና ሚኪ እንግዲህ በጣም የሚዋደዱ ከመጀመሪያውም የቅርብና ጓደኛሞች የሆኑ ናቸው። በፒያሬ እንኳን የተጣሉ ምረጭ ተብላ ምርጫ ገብታ በኋላ ላይ ሚኪን የመረጠች አቡሽን ደግሞ እንደ ወንድም እና ሁሌም እንደማትለያዩ ብላ ቃል ያስገባቻቸው ጓደኛሞች ናቸው። እና አሁን ላይ ደግሞ በዚህ የተነሳ ተጋጩ ማለት ነው። እሷም ደግሞ ለፊዮሪ ከፊዮሪ ጋር ነው። ፊዮሪ ደግሞ ለእሷ ብዙ መስዋዕት የከፈለ ጓደኛዋ ነች። እነዛ ጋርዶችን በእሷ የተነሳ ነው። ምክንያቱም ያቺ ፔርሜላ የምትባለዋ ልጅ በእሷ የተነሳ ለማስደብደብ ያደረገችው ጥረት ነበረ። በኋላ ላይ ነገሩ እየተባባሰ እዚህ ላይ ደርሶ ጋርዷንም ሹፌሯንም ወንድ ናት። እኔ ፊዮሪን አደንቃታለሁ ማለት ሁሉም ነገር ላይ ጓብትልን የሆነ ራሷን ለማስከበር የምትሄድበት ርቀት ምንም አትፈራ። ሽጉጥ ይዞ እንኳን ሊደበድባት እነ ሚኪን ያስፈራራ ጀግና ፖሊስ እሷ ማን ነው ስሙ ሹፌር። እሷ ግን ቀምታ አስተኝታ እና ላሳይ በማለት ስታሳይ ነበረ እና በዚህ የተነሳ እንግዲህ ሁለቱም በቃ ቅር ተባብለዋል። አቡሽና ሚኪ ማን ነው ቡቸራም እንግዲህ ለማስታረቅም እንትንም ቢል መምህሪቱ እንግዲህ ለያየታቸው አንቺ በዛ አንቺ በዚህ ሂጂ በማለት እንትን ትላቸዋለች። አሁን ላይ እንግዲህ ቤዚም ቃል ታስገባለች። ቤዚ ቹቻንና ማነች ሄሉን መልሰን በዛ አይነት ድርጊት እንትን ላትሉ ቃል ግቡልኝ፣ እምቢ ካላችሁኝ ግን ለመጨረሻ ጊዜ ነው በአባቴ እምልላችኋለሁ፣ በቃ መሸኛዬን አውጥቼ ሌላ ትምህርት ቤት እሄዳለሁ ብላ ቃል ታስገባቸዋለች። ሁለተኛ እንትን ላንል በማለት ቃል አስገባቻቸው። የዚህ ጊዜ ቹቻና ቤዛም ኦኬ በማለት ተቀበሉ። ሁለተኛ እንግዲህ አቡሻና ማን ነው ሚኪ በጣም ተደባበሩ። የዚህ ጊዜ ማነች ሂዋን እናንተ በፍጹም ትጣላላችሁ ብዬ አስቤም አላቅም ነበር። በአንቺ ሲመጡብኝ እኔም በሄሉ እንደዚህ ይላል ብያለው አንተን አላልኩም። የሷ ፉንቃ በጣም ገብቶበታል ማለት ነው። ለዛ ነው እኔም ቀድሜ ስለተናገርኩና አትፍረጅበት ምናምን እያለ በኋላ ላይ ሚኪም ይቅርታ ጠይቋል። ወደ ቀስቴ ጋር እንግዲህ እስኪ ቪዲዮውን ልጋብዛችሁ ማለት ነው። ወደ ቀስቴ ጋር ስንሄድ ቹቻ ቀስቴ ጋር ውሰዱኝ በማለት ፎክራለች ማለት ነው። ቀስቴ የሚባለውን ልጅ ማየትና ማግኘት እፈልጋለሁ በማለት ወደ ቀስቴ ጋር መንገዷን ስታቀና ሂዋን ደግሞ እኔ ያለበትን አላቅም ስትላት አንገቷን ታንቃታለች። ስታንቃት ደግሞ በቃ ሳይሻለሁ በማለት መንገድ ላይ ያገኙት እንግዲህ ሂዋን ማን ነው ወደ ቀስቴ ጋር መርታለች ፊዮሪ ማለት ነው። አሁን እንግዲህ ፊዮሪ ምንድነው የምትለው? ኮስተር ያለ ቀይ ወጥ ነው። ማን ኮስተር ማን አልጫ እንደሆነ አሳይሻለሁ። እሺ ፊዮሪ አንቺ ደግሞ ማንሽ? ቀስቴ ማለት አንተ ነህ? አዎ ቀስቴ ነኝ። አሁን ወሬ ሳታብዥ ማንነትሽን ተናገሪ። ፊዮሪ የኔ እናት ያኔ ቆንጆ በቃ ይሄ ነገር ይቅርብሽ። አንቺ ሽንታም ዝም በይ። ብራቮ 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 ብራቮ። ስፈልግሽ ነበር። ፊዮሪ ማለት አንቺ ነሽ? አዎ ፊዮሪ ማለት እኔ ነኝ። አንቺ ጫጩት፣ አንቺ ማን አባሽ ሆነሽ ነው ፎንቄን የተዳፈርሻት? ስማ፣ ልብ ያለው ሰው ሰውን ሳያስብ አያጠቃም። እሺ ቆይ ደግሞ ማንን አጠቀው? ቅዱስን። ኦ ያንን ወጠጤ ነው እንዴ? እንኳን እሱ አንተም ወጠጤ አልተባልክም። እሺ አንቺ ልጅ በጥፊ ሳላጠናግርሽ ተረጋግተሽ ብትወርኝ ይሻልሻል። አንተ ወንድ ነህ። እኔ ንካኝና እኔ ፊዮሪ ማን እንደሆንኩኝ ያሳያለሁ። እሺ አሁን ምን ልታረጊ መጣሽ? ላስጠነቅቅ፣ ከፈለክ ደግሞ ልፋለምህ። ፈልቢው እንኳን ይቅርብሽ። ግን ምንድን ነው የምታስጠነቅቂ?
ከዚህ በኋላ ተሳስተ ቅዱስ የደረሰበት ትደርስና እገልሃለሁ። እውነትሽን ነው። እንዲህ እንዳፌስክ የምትቀር እንዳይመስልህ። እኔ ፊዮሪ ማን እንደሆንኩኝ ያሳይሃለሁ። እንደዛ ከሆነ ከዚህ በኋላ ተሳስታችሁ እንኳን ቢሆን አንቺ ሞንሽ ያ ወጠጤ ፎንቄን ጫፋን ብትነኪ እመኚኝ፣ ሁለታችሁንም ከምድረ ገጽ ነው ማጠፋችሁ። የኔና የሷ ነገር እንዲህ በቀላሉ አይበርድም። እሺ በእናትሽ ፊዮሪ፣ ሁላችንም ከምንሰቀይ ምን አለበት ሁሉንም ትተን ብንሄድ? በቀላሉ አይበርድም ስትይ ብቻ ልትመቻት እንዳይሆን። እኔ ፊዮሪ ደግሞ ማንነቴን አሳያለሁ። እሺ ገባ? አንቺ ልጅ አይደለም ፎንቄን ነክተሻት እላይዋ ላይ ያለችውን ዝንብ እንኳን እሺ ብትይ እመኚኝ አንላቀቅም፣ እገልሻለሁ። ገባሽ? እኔ ፊዮሪ ደግሞ ማን እንደሆንኩኝ አሳያለሁ። ገባ? ወይኔ ጉዴ! ፊዮሪ ነኝ የኔ እናት ይቀጥልኝ። እንግዲህ በዚህ አይነት ፊዮሪ አስጠንቅቀው ሊደባደቡ ፈልገው ነበር። ነገር ግን ማነች ሂዋን በጣም ፈርታለች፣ ሲፋጠጡ ማለት ነው። ፊዮሪን ገትታ ይዛት ሄዳለች ማለት ነው። አሁን ላይ እንግዲህ ፊዮሪን ለማን ነው ለቀስቴ ማስጠንቀቂያ ሰጥተው የኔና የቹቻ ገና ነው፣ አንተ ግን ሁለተኛ ካጠገቡ ብትደርስ እገልሃለሁ በማለት ማስጠንቀቂያ ሰጥተዋለች ማለት ነው። እሱም ግን የሰጣት መልስ አላቸው። ከፉንቃዬ ላይ ዝንቧ እንኳን ቢያርፍ በፍጹም ልትንትልት አይገባቸውም በማለት ግን እንትና ደግሞ እበቀላለሁ እጄ ይዳንልኝ እንዳውም ወድጀዋለሁ መመታቴን እያለ ሲፎክር ነበረ። ማን ነው ቅዱስ ማለት ነው። አሁን እንግዲህ ቅዱስ ድኖ ሲመጣ ማን ነው ቀስቴን ይበቀለዋል ማለት ነው። እንግዲህ ወንድሙም እንደሰማችሁት ወንድሙ የራሱ ወንድም መምህሩ እሱ እኮ ነው ችግሩ። ምን እንትን ቢል የተደበደበውን አይናገርም የደበደቡትን ሰው። ሁለተኛ ደግሞ ድኖ ሲያበቃ ይበቀላል። ይሄ ነው በቃ። እኔ ይሄ ልጅ ምን ባደርገው እንደሚሻለኝ አላቅም፣ ከማን ጋርም እንደተጣላ እስካሁን አላወቅኩም በማለት ይህን ነገር እንትን ይላል። ቡቸራም እንግዲህ ቃል ገብቶለታል። እኔ የትም ማን ጋርም እንደተጣላ ቢሆን ጠይቄ እንትን እላለሁ ሲል ነበረ። እንግዲህ የጠቡ መነሻ ቅዱስና ቹቻ ቀስቴ ሲሆኑ እንደገና ፊዮሪ አሁን ላይ ግን የቡድን ድብደባ ሆኖ ያው መምህሯ መታ ገላግላቸዋለች ማለት ነው። አሁን ላይ ያው ጥፋተኛዋ እንግዲህ መጀመሪያ እንትና ነች፣ ማነች ይቺ ጽጌ የምትባለዋ ማለት ነው። ጸጋ እንግዲህ ቪዲዮ ቀርጻ ለቀስቴም ልካ ይሄን ነገር ስታደርግ የነበረው እሷ ነች ማለት ነው። አሁን እንግዲህ ነገረኝ አንድ ብዬ ጀምሬያለሁ ብላለች። እንግዲህ አሁን ላይ ደግሞ ማነች ጸጋ ማለት ነው። ጸጋ ከአሁን ላይ ያለችበት ሁኔታ ምክንያቱም ከያሬድ ጋር ስለለየቻት በሷ ዙሪያ ያሉትን ጓደኞች ማሰቃየት ነው በማለት ነግራታለች። አሁን ላይ ቤዛን ጠርታ አሁን አንድ ነገር ልጠይቅሽ ነው፣ በጣም አምሮብሻል ስለምወድሽ ብላ እሱን እኔም ታውቂያለሽ እሱን እንደምንተዋወቅ ብላ መልስ ትሰጣታለች። ቤዚም አሁን ላይ እንግዲህ ለእናቷ እንግዲህ ቤዛም ይህም ጥያቄ ስጠይቃት አሁን ላይ ያለሽበትን አንድ ቻንስ ነው ያለሽ በማለት ታስፈራራታለች። እንግዲህ ቤዛም እንግዲህ አሁን ላይ ለቤተሰቦቿ ልደውል ሄሉ ላይ ስልክ ቁጥር ተቀብላለች። ልጅሽ ትምህርቷን አትማርም፣ ትምህርት ቤት አፍቅራ እያደባደበች ነው ብላ እንግዲህ ያን የቀረጸችውን ቪዲዮ ለእናቷ ልትልክ ወስናለች ማለት ነው። ጽጌ ይሄ ነው ተንኮሏ እና አሁን ላይ እንግዲህ ሁላቸውንም ልታበጣብጥ ነው። ቪዲዮም ቀርጻ ሁሉን ነገር ይዛለች ማለት ነው። የጸጋ ይለያል እንግዲህ ያው በጣም ትተውናለች በጣም ማለት ነው። እሷንና ሉሊትን ሳስብ ትወና ላይ አንደኛ ናቸው። እና አሁን ላይ እንግዲህ ጸጋ ማለት ነው ይህን ነገር ለማድረግ ራሷን አዘጋጅታለች ማለት ነው። ሂዳ ወደ
ያሬዶ እኔ መቼም አትወደኝም ታውቃለህ፣ ከነቹቹ ጋር ብትርቅ ይሻላል እያለች ስትነግረው ነበር። በፍጹም አይቻልም፣ ቹቹ በፊትም ጀምረው ጓደኛሞች ናቸው ስትላል፣ በእሷ የተነሳ አንድ ነገር ስትሆንብህ ዛሬ ብነግርህ ላይገባ ይችላል፣ ነገ ደግሞ አንድ ነገር ስትሆን ልትረዳ ትችላለህ። ያ ጓደኛ የበርተው ስለሆንክ ስታዝንና ስትተክዝ ስለማልፈልግ ነው የሚል ያዘነች መስላ ትናገራለች ጸጋ። ያሬድም የዚህ ጊዜ ሁለት አይነት ልብ ሆኖ ተነስታ ትሄዳለች፣ ቻው ብለው ማለት ነው። እንግዲህ ወደ ስንመጣ ያው ጸጋ መጨረሻ ላይ ለእናቲቱ ደውላለች። የቤዚ እናት ነች በማለት ስልኳን ደውላለች። እንግዲህ የነበረው ቆይታ ይመስላል። ያው በቀጣይ ክፍል እንግዲህ ቅዱስ ድኖ ቀስቴን ይበቀለዋል ወይስ ምን ላይ ይሆናል የሚለውን አብረን እናያለን። ለነበረን ቆይታ እናመሰግናለን። ላይክ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ባይ ባይ። ወዳችኋለሁ። መልካም ጊዜ